በ2023 ስለዚህ ሰሜን ኮሪያዊት የጻፈ አንድ ደራሲ ዘ ሲስተር እህትየው በሚል ርዕስ ባሳተመው መጽሐፍ ኪም ያንግ ዩንን ከአራስ ነብርና ከመርዛማ ሸረሪት ጋር ያመሳስላታል። ይህ ሰን ዩ ዩንግ የተባለ ደራሲ ከኮሪያው መሪ ጀርባ ያለችው ይህች ለሚዲያ ግድ የሌላትና እርምጃ ለመውሰድ ሁለቴ የማታስብ አደገኛ ሴት ናት ይለናል። ኪም ዩንግ ያንግ በአገሪቱ ፖለቲካ ውስጥ መሳተፍ የጀመረችው ገና አባትየው ከሞታቸው በፊት በ2009 በአገር መከላከያ ኮሚሽነር ውስጥ የኃላፊነት ቦታ ይዛ ቢሆንም መገናኛ ብዙሃንም ሆነ በሕዝብ ዘንድ የማትታወቅና በምስልም ታይታ አታውቅም ነበር። በ2012 በአባቷ የቀብር ስነ ስርዓት ላይ ከታየች ውጪ ይህች ሴት የሀገር መከላከያ መገናኛና የፕሮፓጋንዳ ክፍል ኃላፊ ሆና ያገለገለች ቢሆንም እስከ 2018 ድረስ በዓለም አቀፍ ማህበረሰብ ዘንድ አትታወቅም ነበር። በፌብሩዋሪ 2018 ኪም ዩንግ ዩንግ የሀገሯን መንግስት በመወከል በደቡብ ኮሪያ የተካሄደውን የዊንተር ኦሎምፒክ መክፈቻ ስነ ስርዓት የታደመች ሲሆን ይህ ጉብኝት በሁለቱ ሀገራት መካከል ከተካሄደው ጦርነት በኋላ የመጀመሪያውና ከፍተኛ የስልጣን ኃላፊነት ላይ ባለ አካል የተደረገ ታሪካዊ ጉብኝት ነው። በዚህ ጉብኝቷም የደቡብ ኮሪያውን ፕሬዝዳንት ያነጋገረች ሲሆን የኪም ዮንግ ኡን ልዩ መልእክተኛውና መገኘቷን ከኪም ዮንግ ኡን የተጻፈና ለፕሬዝዳንት ሙን ጄኢን የተላከ ደብዳቤ አድርሳለች።